ከዚህ በኋላ ይብቃን ብሎ መምከር አለበት። እኛ በእኛ ይብቃ ብሎ መምከር አለበት። እኔ ዴንሳ ባታ ነው አጋጣሚ ኑሮዬም ሁለመናዬም ዴንሳ ባታ የምትባል ቀጠና ነው ያለሁት። 2015 ችግሩ እንደተፈጠረ 2016 መስከረም ላይ ቤቴን ሀብቴን ንብረቴን አላዝዝበት ብዬ ጥዬ እንደወጣሁ በስደት ላይ ነው ያለው እስካሁን። ከዚህ በላይ ምን ይመጣል? ሀብትን አጥቶ ሀብት ተዘርፎ ተቃጥሎ የሞራን ጫና ደርሶ የአካል ጉዳት ደርሶ ይህንን ሁሉ መከራ ችሎ እስካሁን መቆየትና ለዛሬ ቀን ማብቃቱ ራሱ በጣም ደስተኛ ነኝ። ከዚህ በኋላ ሰው አንድ ጊዜ ሁለት ጊዜ አይሞት፣ አንድ ጊዜ ነው እንጂ 3 ጊዜ አይሞት። አብሮነታችን ይጠንክር፣ ወደፊት እንምከር፣ ወንድሞቻችን እንነጋገር። ሁሉም የኛ ወንድም ነው፣ የትም አልመጣም። ከዛ ውስጥ ብዙ ጀግና አጠናል። በህይወት የህይወት መስዋዕትነት ተከፍሏል። አካሉን ጉዳተኛ የሆነ ሰው አለ። ሀብት ወድሟል። ነገ እንዴት ነው ምን ተከውይነን? ከዚህ ህይወት ለመውጣት አሁን ቆም ብሎ ማሰብ መምከር ይጠይቃል የሚለው ነው ዋናው ሐሳብ።